አረኔ ላይ የኔ እንደዚህ አይነት ነገር ነው መቼ እኔ እኮ ካሜራ ከሰርግ ቤት ውጪ አይቻላቅም መተባበር ነው ያለብኝ ወሬ የለውም ስለዚህ ብዬ ቤት ሄድኩ ልብሴን ቀያየርኩ ምናምን ሲሄዳለሁ ብዙ አለው ዲያሎግ ፍጹም ካሳሁን ነበር ፍፄ አሪፍ ዳይሬክተር መሆኑን ምናምን አቃለሁኝ እንጂ ብዙ እንደዚህ በአካል መጥቶ ራሱን አገኛለሁ ብዬ አላቅም ከዛ አጨበጨብልኝ አው ይሄን ስታስፈቅጂ ቢደብራውስ አለኝ እኔ አላቅም በቃ እንዳያየው መጸለይ ነው አንድ ከስተመር የመጣው አየውሽ እኮ አለኝ ቲዩ ላይ አረ በቃ ምን ነበር ሰሰራ የነበረው ምንድነው ስቶሪው ስለው ሹገር ማሚ ሆነሽ ነው የሰራሽው አለኝ አራከየት አባቴ ልቆ እሱ ሳያይልኝ የገዛሁት ልብስ በገጠመኝ ስለብሰው ቅር ነገር ካለው አለብሰው ቀረጻ ደክሞኝ ገብቼ 7 ሰዓት ምናምን ሆኖ ልጆቹ ተዛዝ ተቀበለናል አለን ሲሉ ንቀት ምንም ድካሜ እኔ እኮ በጣም ጥሩ ሰው ነኝ በላይፌ የምሬን ነው ማወራልሽ ደስ እንደሚል በዚህ ለራስ ራሱ ይመስል ስለዚህ አልተፋታሽማ አለኝ እንዴ ያራን ያልተፋታው ወረጃለኝ ከመኪና በፍጹም የባል ጥገኛ እንዳትሆኑ ተማሩ ስሩ የራሳችሁ ነገር ሊኖራችሁ ይገባል ባልን ማገዝ ስልጡንነት ነው እየተከታተላችሁ ያላችሁት ሰከላ ሾው ነው በመተወዱት የእናንተ ምርጥ በሆነው በአባይ ቴሌቪዥን እሁድ ምሽት ላይ ወደ እናንተ ይደርሳል የዛሬ እንግዳዬ ተዋናይት ናት በትወና ሙያ ላይ ነው አሁን የምናቃት እዚህም የተገናኘ ነው በዚህ ምክንያት ነው ቀደም ሲል የነበራት የህይወት መንገድ አመጣጥ ደግሞ ንግድ ውስጥ የነበረች ከዛ በኋላ ድንገት መጣ ግን አሁን ፕሮዲዩሰር ወደ መሆን ደረጃ ራሷንና ሙያውን ለማሳደግ ጥረት የምታደርግ የምታቋት ተዋናይት ናት ሳባ ተዛረ ትባላለች እንኳን ደህና መጣሽ እንኳን ደህና ቆያችሁ ስላቃተኝ ተዛረ ተርጉመሽ ነግረሽ እንጀምር ምን ማለት ነው እሺ ተዛረ ዩኒክ ነው ብዙ ጊዜ ያልተለመደ ስም ነው አግዘው ማለት ነው ተባበሩ ተጋገዙ አይነት ነገር ነው ታላቅ ወንድሙ ያ ወንድ ነበረ ከዛ ታናሽ ሲወለድለት አግዘው እንደማለት ነው አያቴ ናቸው የነገሩኝ ዋው ልክ ነህ ቆንጆ ነው ብዙ ጊዜ ብዙ ቦታ ይሳሳተ ተዘራ ነው የተለመደውና ተዘራ ነው የሚሉት እኔ ግን ብዙ ጊዜ ከራከራለሁ ምክንያቱም ዩኒክ ነው ያባቴ ስም በጣም ነው የምወደው አባቴን ያው እንዲቀየርብኝ አልፈልግም ያው እንግዲህ ከተሳሳተም ደግሞ ይቅርታ አድርጋለሁ ሳባ ተዛረ ትባላለች እንግዲህ እንኳን ደህና መጣሽ ደስ ብሎኛል ተገናኘን እንኳን ደህና ቆያችሁ አመሰግናለሁ ትውልድ እድገት የት አካባቢ ትውልዴ ወሊሶ ነው የወሊሶ ልጅ ነኝ ወሊሶ ነው የተወለድኩት ያደግኩት የተማርኩት ያገባሁት የመጀመሪያ ልጅ ነው የወለድኩት የምርሽና ወሊሶ ነው እኔ ስለ ወሊሶ ከጠየቅሽኝ ማብቂያ ስለሌለኝ እንዴ ወሊሶ ልጅ ነኝ እውነት ነው የሚገርም ከዛ ሁሉ በኋላ ነው ወደ አዲስ አበባ የመጣሽው አዎ በርግጥ በፊትም አልማል መጣ ነበር አባቴ በስራ ተቀይሮ አዲስ አበባ ስለነበረ አስተማሪ ነበር ወሊሶ ኢኮኖሚክስ ቲቸር ነበር ሃይ ስኩል ላይ እና በኋላ ግን እድገት አግኝቶ ያው ትምህርት ሚኒስቴር ዋናው መስሪያ ቤት መጣ እሱ እዚህ ስላለ ብዙ ጊዜ እንመጣለን አዲስ አበባ እሱም እዛ ስለሚመጣ እና ጠቅልዬ ግን አግብቼ ወልጄ የመጣሁት ከሱ በኋላ ነው ለኑሮ ስመጣ ከዛ በኋላ ነው እስከዚህ ሁሉ ሂደት ውስጥ ሳባ ወደ አርት የመግባት ትወና ሚዲያ መሞከር አላቅም እንደዛ አይነት ሙከራዎች ነበሩ የመስራት መፈለግ አለመፈለጉ እኔም አላቅም እውነት እንደዚህ አሁን ሰራለሁ ብዬ አስቤ አላቅም ግን ትምህርት ቤት እያለን እኛ ጋር የሚገርምሽ ነገር ወሊሶ ሁሉም ሰው ጊፍትድ ነው በእንደዚህ አይነት ነገር አሁን ላይ ሲገባኝ የሚጽፉ ልጆች አሉ ድራማ የሚሰሩ ልጆች አሉ ምናምንና ሚዲያ ሳይሆን ክፍል ውስጥ እንሞክር ነበር አስተማሪ ቀርቶ አይደለም ካረፈደ ድራማ ይሰራልኛ ክፍል 10ኛ ጄ ክፍል ያው የሚሰሙ ልጆች ያስታውሱታልና የሚጽፍ ልጅ ነበር ኑረዲን አወል ይባላል እሱ ዛች ጋር ሾርት ነገር ጽፎ ምናምን ይሰጠናል ዛች ጋር ደግሞ ተመራርጠን እንሰራ ነበር ግን አድጎ አሁን እንደዚህ ሰራለው ግን በያስብ ያላቅም እውነት ለመናገር ያኔ በልጅነት እንዲሁ በፍቅር በመታዩትን ነገር ተሞክሮት ነበር ቲያትር ወዳለሁኝ ቲያትር ለማየት አዲስ አበባ መጣ ነበር አገር ፍቅር በጣም አይታጣቂው ነበር ይሆን ነበር አርብ የሚታየውን ለማየት ከትምህርት ቤት ከወጣን በኋላ መጥቼ ቲያትር አይተን እሁድ መለስ ነበር እሺ ከዛ በኋላ እንግዲህ ወደ አዲስ አበባ ስትመጪ ኑሮ እንዴት ቀጠለ ምን አይነት ሙያ ላይ ነበርሽ ያኔ ተማሪም ሆኜ እየነገድኩ ነው የተማርኩት ወሊሶ ማለት እድገቴ በቃ እየሰራው ምናምን ነውና
አዲስ አበባም ስመጣ እንዳልሽው የቤት እመቤት ሆኜ ነው የመጣሁት። አግብቼ ልጅም አለ። እኔም ልጅ ስለነበርኩኝ የወለድኩበት ታይም እንደዚህ ልጄን ማጠብ ምናምን እሱን ነገሮች ስለምፈራ 6 ወር እናቴ ጋር ቆይቻለሁ። በደንብ ማጠቢያ ላይ ቁጭ እስከሚል ማለት ነው። ከዛ እዚህ ከመጣሁ በኋላ ደግሞ ልጄ 4 ዓመት ወይ ምናምን አፍ መፍቻ 3 ዓመት ተኩል ነገር ሆኖት ራበኝ ማለት ሲችል ነው ጥዬ የምወጣው እንጂ እንዴት ብዬ ወደ ስራ አልወጣሁም ነበር። ግን ምን አድርግ ነበር መሰለሽ? ቤት ውስጥ ሆኜ ኩኪስ ምናምን ሰራ ነበር። ለሱፐር ማርኬት ምናምን አከፋፍል ነበር። ባለቤቴ አያውቅም የዛን ጊዜ። እንዴ ቢያንስ ይሸጣል። አይገርምሽም? ለቤት እንደዚህ ቅመሱ ደግሞ ብለሽ ታቀርቢያለሽ። ታመጪው ይሄን አይባልም። ለቤት ነው የምሰራው። በቃ ለቤት እንደምሰራ ነው የሚያውቀው። እህቱ ታውቅ ነበር። ታላቅ እህቱን ያለ ስራ መቀመጥ አልችልም፣ ግን ልጄ እስኪያድግ ደግሞ መውጣት አልችልም ምናምን ብዬ ነው ይሄን ነገር አገር ፍቅር እሰጥ ነበር። ኩኪስ ከልክል የሚባል አሁንም አየሽ ከቲያትር ቤት ዙሪያ አልወጣም። ሌላ ቦታ መሸጥ እየጀመረ አይገርምሽም? ሄጄ በቃ እዛ አከፋፍላለሁና ቲያትር ስንገባ አንድ ቀን ጋበዝኩት። ኤሚ ኩኪስ ነው የሚለው። አይጣፍጥም ምናምን አልኩት። በጣም አሪፍ ነው ምናምን አለ። ለቤትም ገዛን ምናምን አያውቅም ስቲል የዛን ጊዜ ማለት ነው። ከዛ ግን ቆይቼ ምናምን የነገርኩት ምን እንዳይመስለው መሰለሽ? የሆነ ተቸግሬ ወይ ምናምን የሆነ ነገር ፊል እንዳያደርግ ምን አተሽ ነው ያው የሚባል ነገር አለ አይደል? እንደዛ። እኔ ግን ስራ ስለምፈልግ መቀመጥ አልወድም። እንደገና ተጨማሪ ነገር የማገኝበት ከሆነ ወንድሞቼን አስተምር ነበር። የሱ ወንድም ነበር እኔ ጋር ብዙ ሰዎችና ሁሉን ነገር ከሱ መጠበቅ ደስ አይልም። አባቴም እንደዛ ነበር የሚለኝ። የሚገርምሽ እኔም ብቻ አይደለም ታላቅ እህቴንም በፍጹም የባል ጥገኛ እንዳትሆኑ፣ ተማሩ፣ ስሩ፣ የራሳችሁ ነገር ሊኖራችሁ ይገባል። ባልን ማገዝ ስልጡንነት ነው። አግዙት፣ ሼር፣ ሁሉ ነገር ሼር አድርጉ። ባላችሁን የሱ ኃላፊነት ነው ብላችሁ እንዳታው ይል ነበር። ብዙ ጊዜ ጀርመን ሀገር ምናምን ብዙ ተምሯልና የሆነ ልምዶችን ከዛ ወስዷል። ባልና ሚስት እኩል ናቸው የሚለውን ነገር በዛ ይመስለኛል እንግዲህ በጣም ቆይቼ በኋላ ነው የነገርኩት። ምን አለ እንደው ይሄ ሁሉ ሲካሄድ ነው የት ነበር? የኩኪስ መስሪያ እንደውም ይዞልኝ መጣ ከጅጅጋ። ለምንድን ያልነገርሽኝ? ምን ችግር አለው? እኔ በቃ እንትኑን ነው የማልወደው፣ ተጨንቀሽ ተቸግረሽ መሆኑን ነው የማልፈልገው እንጂ የሚያዝናናሽ ከሆነ ምን ችግር አለው ብሎ እንደውም ከድሬዳዋ ምናምን ከጅጅጋ የኩኪስ መስሪያ ምናምን ነው ማሽኑን ላገዛልኝ። አዎ በደንብ። ከሱ በኋላ ልጄ ወደ ትምህርት ቤት ሲሄድ ኩኪስ መስራቱ ይልሽ እንደ አማራጭ ቤት ሆኜ መስራት የምችለው ነገር ብዬ እንጂ ፍላጎቴ አይደለም። ምግብ ነው የምወደው፣ ምግብ መስራት። ከዛ ምግብ ቤት ከፈትኩ ልጄ ትምህርት ቤት ሲገባልኝ። ቁርስ ቤት፣ ትንሽዬ ቁርስ ቤት አስታውሳለሁ። 10 ወንበር እና 3 ጠረጴዛ ያላት እሷን አደረኩኝ። ማሽን ተከራየው፣ የቡና ማሽን ምናምን። ከዛ እንዳልኩሽ ወንድሞቼ እኔ ጋር ናቸው ብዬሻለሁኝ። ባሬስታ ላለመቅጠር 160 ብር ነበር ደሞዝ። አይገርምሽም? የባሬስታ 160 ብር ለማዳን ራሴ ወሰድኩ ስልጠናውን። የማኪያቶ ምናምን ራሴ እሰራለሁ። ወንድሞቼን በሽፍት ይሰራሉ። ለምን እነሱ የሚማሩ ስለነበር ለነሱ በጣም ጥሩ ሰው ነው ባለቤቴ በዚህ አጋጣሚና ካስተማራቸው እንደገና ደግሞ የታክሲም የፀጉር መቆረጫ ምንም መጠየቅ የለብንም። ስለዚህ ያንን እየሰራን እናግዝ ነበር። በዛ ነው የተጀመረው የምግብ ቤቱ። ከዛ ወደ ምግብ ቤት ሰራሽ። ፍላጎትሽ የነበረው እሱ ደስ የሚለው አሁንም አልተውሽም። እዚህኛው ሙያ ላይም ሆነሽ እንደውም አጠጋጋሹ ሀገር ፍቅር ኩኪስ የሚጠጣው ደግሞ ከፊልም ጋር የምትሰሪው ነገር አለሽ። ኬተሪንግ ላይ ነሽ። አስተዋውቂኝ ለመንገድ እንዴት ሆነ መሰለሽ? ሁሌ ምግብ ቤት ይኖረኛል ብዬሻለሁ። በትንሽ ልጀምራት እንጂ ትልቅ ደርሶ ነበረ። ሬስቶራንት አድርጌዋለሁኝ ምናምን። ግን እኔን ይፈልጋል የግድ በቃ ሁልጊዜ እኔን ይፈልጋልና አሰብኩኝ ምግብ ስራውን መተው አልፈልግም። ግን የሚገርምሽ የምግቡን ስራ እየሰራው ደግሞ እኮ ታይላንድ ነግድ ነበር። ታይላንድ፣ ዱባይ ደግሞ ሄድ ነበረ በመሀል የልብስ ንግድ ምናምን ጀምሬ ማለት ነውና እሱንም እየሰራው ነበር አብሬ የሚያስኬደው። በኋላ ግን ወደዚህ ሙያ ከገባሁኝ በኋላ ማስቀጠል አልቻልኩም። እኔ ከሌለው ያው ስራ አይኖርም፣ ይቀዘቅዛል ምናምንና ለምን ቤት ያልሰራው ምግቡን መተው አልችልም። ፍቅሩ በቃ አልችልም። እና ኬተሪንግ ባረጋው ቤቴ ሆኜ ብሰራ አልኩኝ እና አመጣለሁኝ። ተቀምሸዋልሽ ዶሮ ሰራለሁኝ። ኬተሪንግ የሰርግ የሽምግልና ሁሉንም ፕሮግራም ሰራለሁ። አገልግልም ሰራለሁ ለነዳያንም ለነፍሲ ማርም ለሁሉ እና የምግቡ ስራ አልቆመም። በምንድነው ስራ የምታገኘው የምትቀበዩ? ሶሻል ሚዲያ ላይ ያለሽ ወይስ በምን ታስተዋውቂ? ቲክቶክ ላይ ማስተዋውቃለሁ። ግን ብዙ ጊዜ ምንድነው መሰለሽ ፕሮዳክሽን ላይ አይደል ያለሁት። ፕሮዳክሽን ላይ ቢዝነስ ካርዶች ይይዛለሁኝ። ቤተክርስቲያን ሲሄድ ቢዝነስ ካርዶች ይይዛለሁኝ ምናምንና ብዙ እንደዚህ ተጨንቄ እንደውም ሰነፍ ነኝ። ቲክቶክ ላይ ብዙ አልሰራሁም።
እንደገና ደግሞ ቀረጻ ሰዓት ያጥረኛል። በቃ ቶሎ ደርሶ ሰዓታቸው እንዳያልፍ ምናምን ስለሆነ ሌላ ሰው የሚቀርጸኝ ሰው የለም። አሁን ወደፊት አስብበታለሁ እንጂ ብዙ ነው የምሰራው። እግዚአብሔር ይመስገን ጥሩ ነው እየሰራሁኝ ነው። ኬተሪንግ በጣም ቆንጆ ነው። እሺ ሌላው ደግሞ እኛም አሁን ያገናኘን እኔ የምማቅሽ አሁን ሁልጊዜ ሰው የት ጋር እንደጀመረ ማንም አያውቅም። እየተወንሽ አየሁሽ፣ ጎበዝ ተዋናይ ነሽ፣ የተሰጡሽን ነገሮች ሰርተሻል በአግባቡና ግን ድንገት ያው የድሮ ፍቅሩና ፍላጎቱ እንደ ስራም ሳይሆን በቃ እንደምትወጁ ነገር እንዳለ ሆኖ እንዴት አድርገሽ ነው ፊልም ውስጥ የመጣሽው? ብዙ ሰው የሚያልፍበት አለ፣ ወይ ቲያትር ቤት ወይ ፋዘር ቤት የሆነ ቦታ አይጠፋም የሚለው። አንቺ እንዴት ነው ወደ ፊልም የገባሽው? የሚገርም ነው። እኔ ገባሁበት እንዳልኩሽ ሁሌ ምግብ ቤት ይኖረኛል ብዬሻለሁ እና ያ አሁን የታይላንድ የዱባይ የምናምን ስራዬ ኮሮና ሲገባ ቀዘቀዘ፣ ያው ቆመ። ኦልሞስት ያው ፍላይትም ምንም ስላልነበረ ከዛ ያው ረጅም ጊዜ አልወጣንም፣ ወደ 4 ወር 5 ወር አልወጣንም ከቤት። ከሱ በኋላ ግን ሰው መውጣት ሲጀምር ምናምን ያው መቀመጥ አልወድም አይደል። አሁንም ትንሽ የቁርስ ቤት ከፈትኩ። ከዛ ቆንጅዬ ናት፣ ቆንጆ ነው ቡናችን ስቲል ቆንጆ ነው። እርጎ ምናምን ነበረኝ ምናምንና የከፈትኩበት አካባቢ ፊጋ ይባላል ሰፈሩ። ፊጋ ላይ በጣም ብዙ ፕሮዳክሽን ነበረ፣ ከ6 ያላነሰ። እነዛ ፕሮዳክሽኖች ጋር የሚመጡ አክተሮች አሉ፣ ራሳቸው ባለሙያዎቹ፣ ዳይሬክተሩ፣ ሁሉም ሰው አለ በቃ። እና እኔ በፊልም ምናምን ማያቸው የነበረው ሁሉም አየኋቸው ነው። ከዛ ደነገጥኩኝ። ተሼ ደግሞ አድናቂው ነኝ ብዬሻለሁ፣ ተሻለ ወርቁ ቲያትር ላይ በአካል አገኘሁት እዛ በቃ ሲመጣ ምናምንና ደስ አለኝ። በደንብ ነው የማወራው፣ ችግር የለብኝም መግባባት ላይ በቃ ይመጣሉ፣ ቡና ይጠጣሉ፣ እርጎ ይጠጣሉ ምናምን እያለን አንድ ቀረጻ የጋራጅ ቀረጻ ነበረ እና ይመስለኛል ልጅቷ አላቅም እንዳጋጠማት ትቀራለች። ከዛ እሷን ካራክተር ተጫወቻለሁ መጣው። የማን ስራ ነው? የኤልያስ ፋንታውን ይባላል፣ ፕሮዲሰር ነው። ኤሊያና ፕሮሞተር ነው፣ ፕሮዲሰር ነው። ከዛ የኤላ ስራ ነው ተባለ። ኧረ እኔ ኤላ የኔ እንደዚህ አይነት ነገር ነው የመቼ እኔ እኮ ካሜራ ከሰርግ ቤት ውጪ አይቻላቅም፣ ኢቭን ፊልም ሲሰራ አይቻላቅም፣ ሲቀርጹ አይቻላቅም። ስለው ችግር የለውም ምናምን አሉኝ ማለት ነው። እሺ ወሬስ የለውም በቃ መተባበር ነው ያለብኝ፣ ወሬ የለውም። ስለዚህ ብዬ ቤት ሄድኩ፣ ልብሴን ቀያየርኩ ምናምን ሲሄዳለሁ ብዙ አለው ዲያሎግ የምርሽት እዛው እየሰጡሽ እንድትይ ነው በቃ በድፍረት እንድገባ ነው። ሲመጡ ማወራላቸው ነገር አለ አይደል? እና መዝፈን ደግሞ እወዳለሁ እና የሆነ ሙዚቃ አንድ ሰው ከጀመረ አብረን እንዘፍናለን ምናምንና የሆነ ነገር አለሽ ይላሉ ሁልጊዜ ይመስለኛል። እሱን አጋጣሚም እንድጠቀምም ይሆናል። ከዛ ከማን ጋር ነው የምሰራው? አሹ ብልሹ ቴዲ። አሹ የዲያሎግ አለው እኮ ምን ላድርግ ነው አልኩት። ውዴ አንቺ ምን ይከብድሻል? አንቺ ቤት ስንመጣ የምታወሪልን አይነት ወሬ እኮ ነው የምታወሪልን በይው አለኝ ማለት ነው። እሺ አልኩ። ወደዛ ወሰደኝ። በጣም ባለውለታዬ ነው። እየነበብን ምናምን አለና አሁን ክደኛው አለኝ። ከደንኩት አልኩት ማለት ነው። በቃ እኮ ቻልሽው አለኝ። በቃ ይሄ ነው። አዎ እዛ በቃ መኪናው ታጥቧል ምናምን መኪናው ውስጥ ገባሁኝ። ሌላ ደግሞ ባለውለታዬ ካሜራማን ካሳሁን ግርማ ይባላል። ካስዬ እሱም እንደዚሁ ሁሉንም ማቃቸው ናቸው ብዬሻለሁ። ወደዚህ እንዳትዞሪ፣ እዚህ ጋር ካሳሁን የለም፣ ካሜራ የለም፣ እዚህ ጋር ያለው ግርግዳ ነው፣ ምንም ጉዳይ የለሽም፣ ጉዳይሽ እዛ ጋር ነው አለኝ ማለት ነው። ለካ አዲስ ስትሆኚ ወደ ካሜራ እያየሽ ታስቸግሪያለሽ ነው። ኦኬ ግርግዳ ነው ብሎኝ የለ እሺ ታዲያ ምን አሳየኝ። በቃ አላየሁም። በደንብ ከሱ ጋር ተባባልን። አልተደገመም ሁላ በቃ በስርዓት እንደሚችል ሰው ሰራው ወጣው ነው። ፍጹም ካሳሁን ነበረ። ፍፄ አሪፍ ዳይሬክተር መሆኑን ምናምን አውቃለሁኝ እንጂ ብዙ እንደዚህ በአካል መጥቶ ራሱን አገኛለሁ ብዬ አስቤ አላውቅም። ከዛ አጨበጨብልኝ። ጎበዝ ናት፣ ከዚህ በኋላ በደንብ ዲያሎግ ያለው አሰሯት ምናምን ሲል ኧረ ፍፄ ገና እኮ ነው መስራቴን እርግጠኛ አይደለም እዚህ ጋር ለመተባበር ነው የመጣሁት እና ምናምን ስለው ኧረ ትችያለሽ ምናምን ተባለ። ወደ ቤት ሄድኩኝ። ለልጄ አማከርኩት። ትልቁ ልጄ በጣም ጓደኛዬ ነው። ናኦሚ አልኩት በቃ ኤልያስ ልተባበር እንደዚህ ያሉኝ እሺ ብዬ ሰርቻለሁ ስለው እንዴ አውዬ ነው የሚለው አባቱ። አውዬን ስታስፈቅጂ ቢደብረውስ አለኝ። እኔ አላውቅም በቃ እንዳያየው መጸለይ ነው ምናምን ተባባልን ማለት ነው። ከዛ በዛ ላይ ደግሞ ምንድነው ነው ስቶሪው አላውቅም። መታቂያት ያችን የተሰጠችሽን የጋራጇን እሱን አላውቀውም፣ ግን ጥሩ ልጆች ናቸው፣ ጓደኞቼ ናቸው፣ እዛ የሚመጡ ናቸው። ሁሉም በእድሜ የምበልጣቸው ቢሆኑም በቃ እንደ ጓደኛ ነንና መጥፎ ነገር አሰሩኝም አይደል? የማይመጥለኝ ነገር አሰሩኝም። ስለዚህ አትጨነቅ አልኩት። ከዛ ፊልም ወጣ ምናምን አንድ ከስተመር መጥቶ አየሁሽ እኮ አለኝ ዩቲዩብ ላይ። ኧረ በቃ ምን ነበር ስሰራ የነበረው ምንድነው ስቶሪው ስለው ሹገር ማሚ ሆነሽ ነው የሰራሽው አለኝ። ኧረ ከየት አባቴ ልግባ በቃ የት ልግባ
ምን አልኩት ስቶሪው እንደዛ ነው አልኩት። በጣም ተናደድኩ። ግን ችኩል አይደለሁም። ስናደድ ሰው ጋር መደወል አልወድም። ምን ብታስቀይሚኝ ስናደድ ስልክ ደውዬ ማውራት ብትደውይ አላነሳልሽ ማስቀየም ስለማልፈልግ እንደዚህ ነው ባህሪዬና በቃ ቻል አድርገው እንደዚህ ነገር ያሰሩኛል። እኔ መጀመሪያዬ ነው ቤተሰቤስ ሲጋ ምናምን አልኩኝ። ቤት ገባው አርስቱን ጠየቅኩ። ሳየው ፍጹም ተቃራኒ ፍጹም የሆነች ነገር የተቀነጨበች ነገር አሁን ምልሽ ካሹ ጋር አይደል የሰራሁት ባለጋራጁ እሱ ነው። ራት ልጋብዝህ እምለዋለ አሳስ ማለት ዳር ናት ምናምን ራት ልጋብዝህ ያለችው አይነት ነው። ልጁ በራሱ ነው ስቶሪ የሰራው ለካ። ከዛ እስካሁን አሁን ነይላ ሲያዩት አሁን ነው የሚሰሙት እንጂ ቸኩያ ለመቆጣቴ ቢሆን ኖሮ ተከያየ። ከዛ ደስ አለኝ። ቀጣይ ሌላ ልጅ አለ ጆመራዊ የሚባል የሱን እንደዚሁ ሳቢና የኤላን ሰርተሽ ማሲለኛ ረሰራለሁ ጆዬ ችግር የለም። የሱንም የቢሮ ሲን እየሰራን ሶስተኛ ስራ በደንብ ተከፍሎኝ በስነ ስርዓት ስክሪፕት መጥቶልኝ ምናምን እዛው ጋር ካስት ተደረኩኝ። ማን ጋር ይደውላል? ኮንቲኒቲ ዋጋ ናርዲዬ ትባላለች። ናርዲ ጋር ተደውለና እናትና አባት ሆነው የሚሰሩ ልጆች ፈልጋለሁ ሰዎች ይላታል። አራሉ እዚህ ጋር እናትና አባት የሚሆኑ ብላ ሁለታችንን እዛ ጋር የቢሮ ኃላፊ የሆነውን ሰውዬ እኔ ጸሐፊው ነኝ ሁለታችንንም ካስት አደረገች። ቢሮ መጣ በስነ ስርዓት ተዋውለን ተከፍሎኝ ስክሪፕት ሙሉ ተሰጥቶኝ አመረርኩ አላልሽም? ያኔ ደነገጥኩኝ። በቃ ስራ እየሆነ ነው ትብብርነቱ ቆመ። ከዛ ቆይ አንተ ልጅ ማማከረው በጣም ወደው ጓደኛ አለኝ ደግሞ እዛው ፊጋ ላይ ማሜ ይባላል መሐመድ ሐሰን። ማሜ ምናምን ስለው ኧረ ትሰሪዋለሽ ስሪው ዝም ብለሽ ስሪው በቃ ላብርሽ ካሁኑ አሳውቂ ምናምን አለኝ ለባለቤቴ። ዝም ብዬ ተሰራ። ቢከለከለኝ ደግሞ የሰው ስራ ተቀብያለሁ ብዬ ነው። ከዛ በቃ አለቀ ተቀረጸ ምናምን። ፖስተር ሲወጣ መቼስ ፌስቡክ ምናምን መጠቀሙ አይቀርም ማየቱ አይቀርም ብዬ ቴሌግራም ላይ ላኩለት። ከዛ ደውዬ ቴሌግራምህን ቼክ አድርግ አልኩት። አየው አንቺ ምናምን አለ። በቃ ሌላ ነገር አላለኝም። በቃ ዝም አለኝ። ኦኬ ቀጣይ ሰራሁኝ። ዝም አለኝ። ማታ ምናምን ይመሻል። ከዛ በር ከፍቶልኝ ነው የሚቀበለኝ። በቃ ተስማምቷል ማለት ነው። እግዚአብሔር ይስጠውዬ። በጣም መልካም ሰው ነው። አሁን ያየሁት ጊዜ የመደበቅ ባህሪ ያለብሽ። አዎ እፈራዋለሁ እኮ ለዛ ነው። ታዩ ካለኝ እተወዋለሁ። ችግሩም እንደሆነ ታውቂያለሽ። ኢቭን ልብስ ስገዛ አብሮኝ ነው የሚያጋዛኝ። እሱ ሳያይልኝ የገዛሁት ልብስ በገጠመኝ ስለብሰው ቅር ነገር ካለው አልለብሰው። መጥፎ ልማድ ነው ይሄ። በቃ የሆነ ቦታ ልሄድ ብዬ ከከለከለኝ አልሄድም። ገብቶሻል? በዛ ምክንያት ነው። እኔ ደግሞ በጣም ከሰዎች ጋር ሶሻብል ነኝ ምናምን። ኧረ ተው አንተ ሰው ማን ይመጣልናል? ባንቺ ይመጣሉ በየቤቱ የትም አልቀርም ገባሽ? እና ኢቭን ቤተሰቦቹም ይሄን ስለሚረዱ ከኔ ጋር ናቸው። እነሱን አማክራለሁ እኮ እዚህ ጋር አሁን የኩኪሱ ጊዜ እህቱን አማክራለሁ። ከእህቱ ጋር ነው የምንንቀሳቀሰው። በቃ ከዛኛው ወገን ይዘሽ በግድ ነው። አሁን እዚህ ጋር በቃ ፈቀደልኝ። ያው እግዚአብሔር ይመስገን። ያው እውነት መደበቁና መጀመሩ በራሱ ቅር ሊያሰኝ ይችላል። ካልሆነ መጀመሪያው ብትነግሪኝ እኔ ምን አደርጋለሁ? አይ ከለክለኛል። ያውቃል ባህሪውን። ስለዚህ አይ አይሆንም ይላል። ከዛ አንቺም ትሰሚያለሽ። ስለዚህ ምን ይሆናል መሰለሽ ራኪ፣ አይሆንም ሳይሆን እንደፈለግሽ አይከብድም። እንደፈለግሽ ካለሽ አይ በቃ ደስ አላለውም ነው። ስለዚህ ትተይዋለሽ። እንደፈለግሽ ከሚል እንደውም ተይው ይሻልሻል። ልትከራከሪም ትችያለሽ። በዛ ግን አሁን ዝም በማለቱና በመፍቀዱ በጣም ላመሰግነው እወዳለሁ። ይገባዋል። እና በዛ መልኩ ነው የተጀመረው ልሻለሁ። የሚገርም አሁን እያወራሽልኝ በመሀል የሚለው ስራ ላይ እንደዚህ ቡና ጥጦ ያላት ሴት ናት። እሷን ገጸ ባህሪ እያስታወስሽ ነበር። አይገርምም? በቃ እዛም እንደዚሁ የሚመስል ያንቺን አገባብ የሚመስል ነገር ነው ያለው። አዎ ልክ ነው። አዎ በመሀል ላይ ከሆነ ጊዜ በኋላ ነው ካስት ያደረጉኝና በጣም ደስ ብሎ የተቀበልኩት። በጣም ነው የምወደው በቃ እንደሱ አይነት ስራዎችን። እዛች ጋር አይተሽ ከሆነ ሀረግ እንትን የምትላት ናት አይደል? የምታግዛት ምናምን ሴት ናት ተከፍቶላት ምናምን ነው። በጣም የወደድኩት ስራ ነው። አዎ ሰርቻለሁ ከነጻዬ ጋር። በጣም እድለኛ ነኝ እንዴ! ካልሰራሁት ሰው ጋር የለም በእውነት በጣም። አዎ እዛም ላይ ቤት ውስጥ ነበር አብዛኛው ነገር የነበረ። የተወሰነ ሴቲንጎቹ የተወሰኑ ልክ ሲትኮም አይነት ነው ያለው። ለየት ያለ ነው እሱ በራሱ። ደራሲውን አግኝቼ ባወራ አንድ ቀን ደስ ይለኝ ነበር። ዶክተር በድሉ እሱ ስራ ነው ቆንጆ፣ የተለየ ነው፣ ያልተሞከረ አይነት ነገር ነውና እዛ መሀልም እንደዚሁ ድንገት እንደገባ ሰው ነው የሚመስለውና ከአንቺ አገባብም ጋር ተመሳሰለ፣ አንድ አይነት ነው። ከዛ በኋላ ምን ያህል ስራዎች ሰራሽ? ከዛ እንዴት እያለ ቀጠለ? መጀመሪያ እንግዲህ ትብብር ነበር፣ ከዛ ክፍያ ተጀመረ። ከዛ በኋላ ደግሞ ልምድ ይኖርሻል። አሁን መደራደር የሚችል ሰው ሆነሻል። እንዴት ቀጠለ?
እያማከርኩ ነው የምደራደረው። የሚገርምሽ አሁንም ብዙ አልለመድኩትም ማለት የምንሰማቸው የነበሩት ነገሮች አላለን በጣም ብዙ ክፍያ እንደሚከፈል ምናምን፣ ከዛ ደግሞ በጣም ብዙ ሀሰል እንዳለው ያሳለፉት። እኔ በጣም እድለኛ ነኝ እውነት በጣም አሁን ሳስበው። እንዳልኩሽ ቅድም ያልኩሽ ካሜራማን ካስዬ የሚባለው አንድ ጊዜ እንደዛ ብሎኛል። አንቺ ምን አልኩት መሰለሽ በፊት ብጀምር ኖሮ አልኩኝ ሳት ብሎኝ። ከዛ የሆነ ጊዜ ያላለም ነመድ የወጡበት ጊዜ ሸዊት ምናምን ሸዊት በጣም ነው የምወዳት እነሱ የወጡበት ጊዜ እኮ በወጣ ኖሮ ምናምን አልኩት። ያምሻል አለኝ። አንቺ እኮ የመጣሽው በጣም ጥሩ ሰዓት ነው። ምንድን ነው የለፋሽው? ምንድን ነው የደከምሽው? ቤትሽ ድረስ እየመጣን ስክሪፕት እየሰጠን ይመችሻል እያል እናታችን እያልን አለኝ። ከዛ ይቅር በለኝ አልኩኝ። ልክ ነህ። አሁንስ በቃ የነበረውን እንደዛ በእግራቸው ሄደው የታክሲ ሳይኖራቸው ከዛ ምናምን የሚለውን ሀስል አልፈው ነው ዛሬ ቁጥር ቢጠሩ ከሌኮ እንትን ደርሷል ክፍያው ይባላል አይደል? እንትን ደግሞ ግን ያን ሁሉ የመጡበት ነው። ስለዚህ እኔ ስንት ብር ብዬ መጥራት አልችልም። በጣም ነው በቃ እንትን ላለውና ሰው አማክራለሁ። አሁን በእኔ የተሰጠኝ ካራክተር ይሄን ያለው ሲን ብዛት ይሄን ያለው ምን ያህል ልበል ብያለኝ በብዛት ዳይሬክተሮች ምናምን ነገም ለነሱ አይደል ለነሱም ኮል ሰራ ነው ነገር። ስለዚህ ባላንስ በሆነ መንገድ እንደዚህ በይ እንደዚህ አይነት ቁጥር እንዳጠሪ ምናምን እየተባባልን እግዚአብሔር ይመስገን እየተደራደርኩ እየሰራው ነው። ከዛ በኋላ ቁርስ ምግብ ቤትሽ ወደዚህ ስራ ካስገባችሽ በኋላ ከዳሻት? ወደ አልከዳኋትም እንደውም አሳደኳት። ወደ 22 ከፈትኩ ፍየል ቤት ጋር ከፈትኩ ምናምን። ግን እኔ ሳልኖር አይሆንም። አሁን ከቀረጻው ጋር የተረዳሁት ነገር አይሆንም። የሚገርምሽ 22 ሳስጀምር እኔ ሳልኖር ሁላ አደራጀሁኝና በልጆች የኔ እንዳልሆነ አደረኩኝ። ግን ከሆነ ጊዜ በኋላ የሆነ ቀን ምናምን ትሄጂ አይደለ ወዲያው ነው ከሰው ጋር ምግባባው። ወዲያው ታወቀ። ከዛ እሷ የለችም መባል ተጀመረ ነው። ቀረጻ ደግሞ አታውቂው ሳምንት ልቆይ እችላለሁ፣ 3 ቀን 4 ቀን ወር ልቆይ እችላለሁ ሳልሄድ አይሆንም። ከዛ እንዴት ነው የምግብ ስራ ትቼ መኖር አልችልም። በቃ እኔ ላይፌ ነው ምግብ በጣም ነው የምወደው። ቀረጻ ደክሞኝ ገብቼ 7 ሰዓት ምናምን ሆኖ ልጆቹ ትእዛዝ ተቀብለናል አለን ሲሉ ንቀት ምንም ድካም የለም እና የዚህን ያህል ነው የምወደው። ስለዚህ ምን አሰብኩኝ ለምን ቤት ያልሰራም ነው የሆቴሉን ተውኩትና ወደ ቤት ያረኩት። አሁን ቤት ምንድነው በፈለገ ሰዓት አምሽቼ በመጣ እየሰሩ ይቆዩኛል። ሲቀጥል አለሁኝ የጧት ደግሞ ይዘው የሚሄዱ ሰዎች ደግሞ ለሊት አብሬ ተነስቼ አይቼ አብሬ ሰርቼ ምናምን ወይ ይም አብሬ ልወጣ እችላለሁ። ቤት መሆኑ ለኔ በጣም ደስ ብሎኛል። እና የምግቤን በእንደዛ ነው ያስቀጠልኩት። የምትወጂው ነገር በምትሰሪበት የተመቻቸ ነገር። ሌላው ነገር ስትጀምሪ እንግዲህ እንደ ፊልም ሲቀረጽ እንኳን አይቶ ማያቅ ሰው ስለዚህ ተመልካች ነበርሽ። ቲያትር ብታይም ብታቂም ሞክረሽ ብታቂም ትምህርት ቤት በልጅነት ግን ፊልም ቀረጻውና የአንድ ሰዓት ከምናምኗ የምትወጣው ሰማይና ምድር ነው። ይሄ ሁሉ ተመሽቶ ይሄ ሁሉ ተውሎ ይሄ ሁሉ ተደጋግሞ አይመስልም። እሱ አላስቸገረሽም? እንደዚህ አድካሚ ነው እንዴ? ምግቤ ምን አለኝ አላልሽም? ብያለሁ። አይቀርም። ምን ሆነ መሰለሽ ይሄ አሁን 2 ጊዜ የሰራሁት ያልኩሽ የተወሰነች ላይ ሰጡኝ። ያቺ ሙሉ ፊልሟ ላይ ግን ይደገማል። መጀመሪያ ከርቀት ይቀርጻል፣ ከዛ ይቀርባል፣ ከዛ እኔ ምንድነው መሰለኝ መሰለሽ እኔ እየተሳሳትኩ ከዛ ጠየቅኩት ልጁን በደንብ አልሰራሁትም ምናምን እለዋለሁ። ኧረ አንቺ ፐርፌክት ነሽ ዝም በይ በቃ እንደውም ሌላ አርቲፊሻል ነገር እንዳትጨምሪበት ማለት ላይፍ ነው የምሰራው ነገር ብዙ አልጨነቅበትም እና አርቲፊሻል እንደውም እንዳትጨምሪ በጣም ታዲያ ለምን እንደምትደግሙት አልኩት። ዞሮ ሳቀ። ፊት ለፊቴ እንዳይስቅ ትልቅ ሰው ነኝ ከበደው። ከዛ ወደዛ ዞሮ ሳቀና አይደለም አንግል እየተቀያየረ ነውና እንደዚህ እኮ ነው የሚሰራው አሁን ያኛው እንደዚህ ነው ዋይድ ይባላል ከዛ ክሎዝ ነው አሁን የሚወሰደው። ኦኬ ከዛ እየለመድኩ እንጂ የእውነት በእኔ ስህተት መስሎኝ ተጨነኩኝ። በቃ ምንድነው ይሄ ሁሉ የሚቀረጸው? ከዛ ደግሞ በጣም ደስ የሚሉ ነገሮች የተቀረጹ ይኖራሉ ወይ የሚያስቅ ነገር ወይ ምናምን ኤዲቲንግ ተደርጎ ምናምን ፊልሙ ላይ ሲወጣ የለም ያ ሁሉ ይሰራ ነውስ እኔ እኮ እንደዚህ ብዬ ነበር ምናምን ሁላ አላለሁኝ። በኋላ እንትን አላ የኮንቲኒቲ የሚባል ነበር ወይ ሳውራ እንደዚህ ብያለሁ ወይ ምናምን ብያለሁ የግድ እሱ ሊቆረጥ ግድ ነው ለካ። እሱንም ሌላ ዳይሬክተር ነው ያስረዳኝ። የሰራ ነው ሌላ ነው እዚህ ጋር የመጣው ነገር ሌላ ነው ብዬ ጠይቄ አንቺ ግን ሙሉ ስትሰሪው አንድ አይነት ሆነሽ ነበር የሰራሽው አለኝ ማለት ነው። ስለዚህ ልክ ነውና እየገቡሽ አለ የምትሄጂው እየለመድሽ እንደዛ ነው። ልክ ነሽ። ግራ ገብቶኝ ነበረ። አሁን ግን በደንብ ለመድኩት። እሺ ምን ያህል ስራዎች ሰራሽ? ፊልሞችም ተከታታይ ስራዎችም ምን ያህል ሰራሽ? ከዛ ደግሞ
ወደ ከመግባትሽ እንደገና ደግሞ አሁን ፕሮዲውሰርም እየሆንሽ ነው ሆነሻል ሆኛለሁ። ስለዚህ ንገሪኝ። አዎ ስንት ፊልም ሰራሽ? ብዙ አላውቀውም። ማለት የሲኒማ ምናልባት 4 የሲኒማዎቹን በደንብ ስለማውቃቸው አሁን ደግሞ 2 የሚወጡ አሉ። ሲኒማውን አስታውሳለሁ። የተከታታይ በጣም ብዙ ሰርቻለሁ። በተለይ ዴስ ቲቪ ብዙ ሰርቻለሁ። እንደውም ተደጋጋሚ ፊት ምናምን አይፈቀድም። ፋይት አድርጌው ላይ የሄድኩበት ስራ አለ። በጣም ወድጄው ስቶሪውን የእሳት ራት ይባላል። አንተና ኃይሌ ነው ዳይሬክተሩ። በጣም ምርጥ ዳይሬክተር ነው። ከዛ ተቀጣጠርን ብሔራዊ ቲያትርና ነገረኝ። ማለት እንዲህ ነው ስቶሪ ብሎ ሃይላይቱን ነገረኝ። ወደድኳት ሴትዮዋን። ከዛ እሱ ደግሞ ያሳሰበው የሳላት ሴትዮ ትልቅ ሴትዮ ናት። ሌላ ፊልም ላይ አይቶኝ ነው። ካሜራ ላይ በጣም ትልቅ ነው የምሆነው፣ በአካል ስታይ ደግሞ ልጅ ነው የምሆነው። እና ብሔራዊ ቲያትር ስንገናኝ እሱ የሚያስበው ያችን ሴትዮ እንዴት ነው ማመጣት፣ እኔ እኮ ያየኋት እቺ ሴትዮ አይደለችም ነው። እኔ የማስበው ደግሞ ክፍለ ሀገር ልጆቼን ትቼ ለ1 ወር እንዴት ነው የምሄደው ነው። ሁለታችንም በየግል ቀረጻው 1 ወር ነው ብሎኛል። ስራዎችን ጨርሺ ወደ ቤት ምናምን ማለት የለም ምናምን ብሎኛል። ልክ ቤት ገባው 3 ቀን ምናምን ከራሴ ጋር ፋይት አረኩ ምናምን። በቃ እሺ ብዬ ስለወደድኳት ከዛ ዴስ ቲቪ አይቻልም ተባለ። ተደጋጋሚ በዛች ብዙ ሰርቻለሁ ነው። ከዛ ደወልኳ። ምንድን ነው የሰራሁት ዘመናዊ ሴት ናት፣ ልብሷ እንደዚህ ናት፣ ዘናጭ ናት ምናምን። የአሁኗ ሴትዮ በጣም አሮጊት ናት፣ አይገናኙ ምናምን ስል እሺ ያሉኝ። እሱን ስራ ሰራሁት። በጣም ወደው ስራ ነው ሳትራት እና ብዙ ነው ዴስ ቲቪ ላይ ብዙ 4 ወይ 5 6 አላውቀውም፣ ይቅርበኝ ተከታታይን። ከዛ የቲቪም ሰርቻለሁ እንዳልሽው፣ አሁን የቲቪ ላይም ሰርቻለሁ። አባይ ላይም አለኝ እዚህ ቤትም ስራ አባይ ላይም ሰርቻለሁኝ። የዩቲዩብ ያው ሰርቻለሁ። ፕሮዲውስ ያረኳቸው ላይ ግን አንድ ብሰራ ነው። ፕሮዲውስ ሳደርግ አልሰራም፣ ራሴ አልወድም እንደሱ። ፕሮዲውስ ሳደርግ ለዳይሬክተሩ ነው የምሰጠው ኃላፊነቱን። በቃ ራሱ የሚመርጣትን ሴት ራሱ ምናምን የግድ ፕሮዲውስ ስላደረኩ ብዬ እኔ አልሰራም። እና ካናል ፕላስ ላይ የሸጥኳቸው ብዙ አሉኝ። አሁንም ተከታታይ ጨርሻለሁ 4 ክፍል እንደ እግዚአብሔር ፍቃድ። እንግዲህ 1 ቲቪ ገብቷል። እንደዛ ነው ፕሮዲውስ እያደረኩ ነው። እኔም ሳይሽ ስክሪን ላይ በተለያየ ቦታ ላይ የተለያየ ገጸ ባህሪያትን ተውነሻል። አብዛኛው እናት ወይም እንዳልሽው አሁን ሳስበው አብረሽ የሰራሻቸውን ሰዎች ሳስበው ልዩነቱ ቢኖርም ይሄን ያህል እናትና ልጅ የሚያደርግ ግን እንደዛ አይነት ሰፊ እንትን የለም። እንዲህ በአይን ሳይሽ ልጅ ነሽ። ከዛ ደግሞ የደራረሱ ልጆች አድርሰሻል። በልጅነት ነው ሁሉ ነገር የተጀመረው መሰለኝ። እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። 3 ልጆች አሉኝ። ናሆም አብርሃም፣ ቢታንያ አብርሃምና ልዑል አብርሃም ይባላሉ። 2 ወንድ 1 ሴት። እግዚአብሔር ይመስገን። ናሆም 25 ዓመቱ ነው። አትመስይም እንደዛ ያደረሰ እውነት ይሄ ድለኝነት ነው በጣም። እግዚአብሔር ይመስገን። ቢታንያ 20 ዓመት ሊሆናት ነው። ትንሹ ልዑሌ ደግሞ 17 ሊሆነው ነው። ያው ኦልሞስት እየሆናቸው ነው። አሁን የካቲት መጋቢት ነው እንትናቸውና ተመስገን። በልጅነቴ ነው የወለድኩት። ልጆቼን ጓደኛ አድርጌ ነው ያሳደግኩት። አሁን ጓደኞቼ ናቸው፣ አማካሪዎቼ ናቸው። በተለይ ናሆም ምንም ነገር በቃ አወራዋለሁ። እያማከረሽ ነው ልጅ እንግዲህ አባት ለመንገር ለባሏ ለመንገር ነው። በጣም ጓደኞቼ ናቸው እግዚአብሔር ይመስገን። እኔ ወላጆች ልጆቻቸውን ጓደኛ አድርገው እንዲያሳድጉ በጣም በሄድኩበት እኔ ስላየሁት ውጤቱን በሄድኩበት ነው የምናገረውና ልጆች ወላጆቻቸውን መፍራት የለባቸውም፣ ምልሽ ማክበር አለባቸው። እንዴ ማክበርማ በጣም እንጂ መፍራት የለባቸውም፣ መጨነቅ የለባቸውም ምናምን ብዬ የማስብ ሰው ነኝና ግን ውጤቱ አሪፍ ነው፣ በጣም አሪፍ ነው እግዚአብሔር ይመስገን። እያንዳንዷን ውሏችንን ስለምናወራ እያንዳንዷን በቀን ባይመቸኝ በ3 ቀን ካልተመቸኝ ቅዳሜና እሑድ ግዴታ ነው ያሳለፉትን ጓደኞቻችን ገጠማቸው። ምናልባት ከአንቺ አስተዳደግ የመጣ ነው ብዬ አስባለሁ። አባቴ በጣም እንዳልኩሽ ነው፣ በጣም ነፃ ሰው ነው፣ በጣም ነው የሚያወራን። እያንዳንዷን ነገር መምህር ነው አስቢው። እና ታላቅ እህቴ ደግሞ እኩያው ቢያት በጣም በቃ ልጅ ነበር አባታችን። እንደዚህ እናታችን ልጆች ናቸው። በጣም ፍሬ አድርጎ ነው ያሳደገን፣ እያንዳንዷን ነገር እየነገረን ያሳደገን ምናምንና ከዛ ይመስለኛል ነፃነቱ የመጣው። ልጆቼ በደንብ ነው እንዲያወሩ የምፈቅድላቸው፣ በደንብ ነው። እንደውም ትንንሾቹ ላይ አይ ነበር ድብቅነት። ለምንድነው እንደ ናሆም የማትሆኑት? ናሆም እኮ ሁሉን ነገር ነው የሚነግረኝ ምናምን እያልኩ እያሳመንኩ አሁን በደንብ እና ከዛ ይመስለኛል ልክ ነሽ ከቤተሰብ ነው። ፊልም ፕሮዲውስ ታደርጊያለሽ። በእርግጥ ደርሰውልሻል እነሱና በቃ ነፃነቱ አለ። ግን ደግሞ ቤት በመገኛ ሰዓት ማምሸት አለ፣ ከከተማ መራቅ ይኖራል።
አቶ አብርሃም ይሁናሉ በዛው ተስማሙ ወይስ አንዴ ገብታለች አልመልሳትም የሚለው ነው? አይደለም በማረፊያሽ አይነት ስሜት ሊፈጥር ይችላል። አዎ ግን የሆነ ምን አለ መሰለሽ እንደውም አሁን እንደሚደግፈኝ የገባኝ ፊልድ የሚሄድ ከሆነ እኔ ቀረጻ ካለኝ አይሄድም። ቤት ውስጥ የሆነ ሰው መሆን አለበት ብሎ ስለሚያስብ ያንን ሽፍት ያደርጋል። እዚህ ያለውን ስራ ይጨርሳል። ከዛ ደግሞ ፊልድ መሄድ ያለበትን ያስተካክላል። የሚገርምሽ ነገር እንዴ ትልልቅ ሆነዋል እኮ አሁን ምንም እንደዚህ አያስፈልጋቸውም ስትዩ ለሱ ገና ልጆች ናቸው። እና አሁን እሱን ሲያደርግ ስታይ በጣም ፈቃደኛ ነው። አዎ የእውነት በደንብ ፈቃደኛ ነው። በቃ ከባድ የገጠመሽ ገጸ ባህሪ ወይ የፈተነሽ ካንቺ የራቀ አሁን እናት ነሽ ካለ እናትነትን ያይበታል። እናትን ሆነሽ ስለምትሰሪ ብዙ በቃ የራስሽ ነው እየኖርሽ ያለሽ ምንም አርቲፊሻል ነገር ምን ሳይጨመርበት ከዛ የወጣ ገጸ ባህሪ ገጥሞሽ ያውቃል? አዎ ክፉ ሆኜ መስራት ተሰጠኝ። በቃ ክፉ ሴት ናት። ከዛ እኔ እኮ በጣም ጥሩ ሰው ነኝ በላይፌ የምሬን ነው ማወራልሽ። ደስ እንደሚል በዚህ ለራስ ራሱ ይመስል በጣም ብዙ ቦታ እንዴት ራስሽን ትገልጫለሽ ሰው አይቶ አንቺ ጥሩ ሰው ነሽ ነው ማለት ያለበት ሲሉኝ ለምን እኔ አምንበታለሁ እኮ ጥሩነቴን። ስለዚህ ልክ ጥሩ ነሽ በቃ አምንበታለሁ። በቃ ስላመንኩበት ነው። የሆነ የተሸረፈች መጥፎ ነገር ቢኖረኝ እኔ ጥሩ ሰው ነኝ ብዬ አላወራም። እኔ ጥሩ ሰው ነኝ ጥሩ እንድሆንም ነው የምጸልየው። ሳድግም መልካም ሰው መሆን ደስ አይልም? በጣም ተገኝቶ በቃ ደስ አይልም? መልካም መሆን በራሱ እኔ መልካም ልብ በጣም እወዳለሁ። መልካም ሰው እወዳለሁኝና እኔ መልካም ሰው ነኝ። በቃ ጸብ አልወድም፣ የሆነ መጥፎ ነገር አልወድም። በቃ ብዙ ይሄ በቃ ደስ የማይሉ ነገሮችን አልወድም። ስለዚህ እኔ ጥሩ ሰው ነኝ። ስለዚህ አክቲንግ ላይ ስመጣ የመሰለኝ ጥሩ ብቻ የሚሰጠኝ በምድር የሸሸሽውን ከዛ በምናብ መጣለሽ። ክፉ ሴት ናት። በቃ በጣም ክፉ ሴት ለብር ብላ ምናምን አይነት። ከዛ ያው ሰራሁት መስራት አይቀርም። ግን አንድ ልጅ ምን አስተያየት ሰጠኝ፣ ፊትሽ አያወራም፣ ይዛችን የክፉ ካራክተር አያወራም ፊትሽ ምናምን ነገር አለኝ ማለት ነው። ዳያሎጉን ብቻ በቃ እሱ ነው የሚናገረው። አዎ በቃ አልወደድኳትማ፣ ክፉ አይደለች። ከዛ እሺ በቃ እንደምን እሞክራለሁ ምናምን አልኩት። ብቻ ተሰራ። የዩቲዩብም ነበር የዛን ሰዓት ምናምን ተሰራ። ከሱ በኋላ የሰራሁት ላይ ግን አሻሻልኩኝ። ጭራሽ ከጋሽ ሞኬ ጋር ነበር የምሰራው ከመኮንን ላከ ጋር። ከዛ ሁሉ ልምድናቸው ጋር እህቱ ሆኜ እንዴት እንደማሰቃየው በቃ በጣም መጥፎ ነገር እናገረዋለሁ። የሆነ ሄዶ ሰው እንዲበቀል አይነት ነገር ነው ስቶሪውና እንዴ እላለሁ ራሴን። በጣም ጎበዝ ሆንኩኝ። የእውነት እንዴ ክፉ መሆን ይቻላል እንዴ ለቀጥ ነው ይሄ ነገርሽ። በሶስተኛው ሲያመጡልኝ አልሰራም አልኩኝ። በቃ አንታጎኒስት በዛው ሊለመድ ነው ብዬ እንትን አልኩና ብዙ ጊዜ ተደጋጋሚ የእናት ስለሚሰጡኝ ደስ ይለኛል። አብሮኝ የሚሰራ ቸሬ ያልኩሽ እንደውም ምን አለኝ፣ ቸርነት ነጋሽ ሳቢና እድሜ ይስጥሽ እንጂ ቢጫ ስለብሰው ገና መለኩስ ያደርጉሻል አለ። በዚህ ሁኔታና እኔ ግን ደስ ብሎኝ ነው የምቀበለው። በቃ ደስ ብሎኝ። አንዴ ደግሞ አያት ሆንኩኝ። የማርኮን ይሄ ትንሽ ልጅ አለ ማርኮ የሱ አያትና አያቴ እያለኝ ነው። የእውነት ነው ፊል ያደረኩት። በቃ የእውነቴን የልጄ ልጅ ነው የመሰለኝ። በቃ የናሆም ልጅ ደስ አለኝ አልኩሽ ምናምን። ከዛ እንደዚሁ ሌላ ልጅ መጣ። አንድ ጓደኛዬ ደግሞ አለ እንደዚሁ ቢኒያም ጆል ይባላል። ጎበዝ ዳይሬክተር ነው። ቢኒ አያት ሆኜ እኮ ሰራው የማርኮን ስለ አበዛሹ እናትነት በዛብሽ እያልኩ አያት ሆኛለሽ እንዴ? ቅድማ አያቱ ሳይመጣ ቶሎ እንዴ እህት ምናምን የሆነ በቃ ቢዝነስ ረን የምታረግ ሴት ምናምን ሆነሽ መስራት ትችያለሽ ነው። መለወጥ አለበት ነው። ግን ያው የሚያመጡልኝ እናት ነው። ስትሰሪ ስላየው ስለወደዱት ደግሞ ደስ ብሎኝ ነው። በቃ እናትነትን ፊል አድርጌው ነው በደንብ ነው የምሰራው። አሁን አብሬያቸው የሰራኋቸው ልጆች የእውነት ልጆቼ ምናምን ነው የሚመስሉት። የሚገርምሽ በጣም ወድጄው ነው የምሰራው። እንኳን መጣሽ፣ እንኳን ድንገት በአጋጣሚ መጣሽ። ከዛ ግን ወደሽው አንቺም ደግሞ እዚህ አስቀጥለሽዋል። ደስ የሚል ነገር አለው። ይሄም በኑሮ ሂደት በስራም በምንም የሆነ አጋጣሚ መቼም አይጠፋም። አዎ በስራ ብዙም ይኖራል። በእርግጥ በተለይ በእንደዚህ በምግብ ስራ ላይ ሁሉንም ማስደሰታችም ምናምንና በሱም ይኖራል። በመንገድ ላይ ግን ገጠመኝ አንድ ነገር ላስቀር። መንገድ ላይ ምን ሆነ መሰለሽ፣ በጣም ቸኩያለሁ። አንድ ዘመዴ ከካናዳ መጥቶ ነው። ያው ከውጭ ስለመጣ ደግሞ ሰዓት ምናምን የሚባል ነገር አለና በጣም እየተራመድኩኝ ነው። ክራውድድ ነው መኪና በቃ አይሄድም። ስለዚህ ከመኪናው ወርጄ ሄድኩኝ ነው በእግሬ። ከዛ ትንሽ ቀረብ ያለ መኪና እኔ በቃ እኔ ስለቀረበ አለኝ ገባሁ። ያወራን ነው ምናምን። የዛኔ ልጅ 16 ዓመቱ ነበር እና ተማሪ ነሽ ምናምን አለ። ያረ ማለት አይደለኝ እንዴ እኔ ጎረምሳ ልጅ አድርሻለሁ 16 ዓመቴ ነው ምናምን አልኩኝ ማለት ነው። አረ እባክሽ እና አሁንስ አለኝ
እንዴ አሁንም አሉኝ ሁለተኛዋ ደግሞ እንደዚህ ምናምን በሂደት ላይ ነኝ እንግዲህ ምናምን ያልኩ ብቻ እያሳኩት ነው። ስለዚህ አልተፋታሽማ አለኝ። እንዴ ኧረ ያልተፋታው ውረጅ አለኝ ከመኪና። አንተ ሰውዬ እያየህ ከሆነ ግን እንደው ይሁን መቼስ ለመልካምነት አላደረገውም። መጀመሪያ ውረጅ አለኝ። አዎ በቃ ግልጽነቱ ረጅም ጫማ ነው ያደረኩት እየሳኩኝ እንደዚህ ከመኪናው በቃ እንዴት ልሆን። ከዛ ከኋላ ያሉ አሉ ነይ ምንድን ያለሽ ምናምን ለምን ስገባም ስላዩ ማለት ነው። በቃ እየሳኩኝ ወረድኩኝ። እንግዲህ አሁን ያን 16 ዓመት ነው አሁን 25 ዓመት ነው እንግዲህ በትዳር 26 ዓመት ኦልሞስት ታገባች ካልፈታች ልጆች ካለኝ በሱ እኔ እኮ እየቀለደ መስሎኝ ነው። በቃ ግን ይባላል ወረጂ እየቀለደን የመሰለኝና እኔ አሁን ፈኑ ነው በቃ ሁሌ ነው የማወራውና ወረጂ አለኝ። ሲሪየስ ነው የምርህን ነው ስለው ወረጂ አለኝ ማለት 4 ኪሎ ጋር ፒያሳ ነው ቀጠሯችን። ወረድኩኝ ነው የምልሽ በቃ ያን እየተቆፈረ እየተሰራ ምናምን የነበረ ሰዓት ነው መንገድና ልጄ ደግሞ ምን አይነት አጋጣሚ ያጋጠመው መሰለሽ? ወረጂ ደስ ይላል። አባቴ ኢኮኖሚክስ ቲቸር ነው ብዬሻለሁ። ሃይ ስኩል ላይ ኢኮኖሚክስ ነው የሚያስተምረው ወሊሶ። ከዛ ልጄ 6 ኪሎ ዩኒቨርሲቲ ነው የደረሰው ናሆምዬ እና አንድ ኮርስ ኢኮኖሚክስ ይወስዳል። እዛ ላይ ኢኮኖሚክስ ቲቸሩ ምን ብሎ ያስተምረዋል? ይሄን ትምህርት ውደዱት እንደዚህ ምናምን። እኔ እንደወደው ያደረገኝ አንድ አስተማሪ ነው። እኔ የወሊሶ ሰው ነኝ እና ወሊሶ ላይ ስማር ተዛረ ወልደታቴዎስ የሚባል መምህሬ እሱ ነው እንደወደው ያደረገኝ ሲል እንዴ አቴ እኮ ነው አለ ማለት ነው። እንዴት ደስ እንደሚያኮራ አይገርምሽም? እኔ እኮ ኢኮኖሚክስ ቲቸር ነበር ብዬ አላወራሁትም ለልጄ። በቃ አላወራሁትም። በገጠመኝ አስተማሪ ነው እንጂ ኢኮኖሚክስ የሚለውን አላወራንም። በቃ ወዲያው ደወለልኝ። እኔስ ደስታዬ አባቴ በህይወት የለምና ነፍሱን ይማረው። አዎ ቢኖር መልካም ስራ ጠንካራ ነገር ከዚህ ሁሉ አመት በኋላ ለልጅ ቢኖር ቢሰማ ደስ ይላል አልኩኝ። ሰር መስፈን ይባላል አስተማሪው። ከዛ ፎቶውን ሲያሳየኝ አወቅኩት። እኔ አንተ የትኛዋ ልጅ ነህ የትልቋ ነው የትንሿ ምናምን ብሎ አለኝና እሱ ገጠመኝ በጣም ደስ ይለኛል። የአባቴ ስቶሪ ስለሆነ ወይ በጣም ደስ ይላል። በጣም አባቴ መልካም ሰው ነበር። የድሮ ሰው እንደዚህ ነው መልካም ስራ የሚሰራው እሱ እንዲስሙ እንትን እንዲል አይደለም እንዲገን ሳይሆን ልጆች የልጅ ልጆች እንዳያፍሩ ነው። መጥፎ ስራ ሰርቼ የዛ እንደዚህ ሰው ልጅ ላለመባል እንዳይባሉ እንዳያፍሩ አስመስግነዋል። በጣም ደስ ይላል። አሁን እጅሽ ላይ ያሉትን ስራዎች ማስተዋወቂኝ ቀረ የምትይው ነገር ካለ ደግሞ ጨምሪበት። የራሴ ስራ አሁን 4 ክፍል የቀረጽኩት አለ። ፍጹም ቃል ይላል። ቆንጆ ስራ ነው። እንግዲህ ለቲቪ ሰተናል። መልሱን እየጠበቅን ነው። ሌላም አሉኝ ተከታታዮች እየሰራሁኝ ነው። የሲኒማም ስክሪፕት እያስጠናሁ ነው ያለሁት። ከዛ በተረፈ ደግሞ የቀረ ምለው ምንድነው በዚህ ሙያ ላይ ሲያልፉ አሁን እዛች ካፌች ትንሿ ካፌ ላይ ትንንሽ ልጆች ይመጡ ነበር። በጣም ለቤተሰብም ለልጆቹም ለብዙ ሰው ማስተላለፍ የምፈልገው አርቱ ላይ በጣም በቃ ደስ የማይል ኢሜጅ የተሳለ ነገር አለ። ደስ የማይል በቃ እና እነዛ ልጆች እኔ ጋር ሲመጡ ስንት አመትሽ ነው እላቸዋለሁ። 20 ምናምን ልልኩ 20 ልታስበልጥ ነው አትሞይም። ምንድነው የምትይው? አትሞይም በቃ 20 አመት አይሞላሽም። ስለዚህ ሄደሽ ትምህርትሽን ተማሪ፣ ቤተሰብ ጋር ተመለሽ። እዚህ ምንም አትሰሪም። ይሄ አሁን እዚህ ጋር አብረሽ የመጣሽው የሚያሰሩሽ አይደሉም። ምንድነው መሰለሽ ምን አይነት ነገር ይነገዳል መሰለሽ? ፊልም እናሰራሻለንና የሚባሉ ተስፋዎች አሉ። ከዛ ግን የማን ስም ነው የሚነሳው? ነው የዳይሬክተር ወይ የፕሮዲሰር የሚታወቁት የትልልቆቹ። ፍጹም ግን እነሱ አይደሉም። እነዛ ሰዎች ፍጹም ዝም ብለው የሆነ ነገር ብቻ የሚሰራውም ሰው እሱ ነው አካባቢ ስላለ ያቺ ልጅ አታውቅም። ስለማታውቅ ትደክማለች፣ ትመጣለች ምናምን ጊዜዋን ትምህርቷን ምናምን የሆነ ላይፍ የሆነ ነገር ከሆነ በኋላ አላሰራ ስላሉኝ ተመለስኩ ወደ ቤቴ። ይሄ ነገር ቢታወቅ ማን ነው አላሰራ ያላት? ትክክለኛ ቦታ ነው ወይ የሄደችው? ብቻል ወዳጅም ቢከታተል ልጆቹም ደግሞ በቃ የሚያውቅ ሰው ቢጠይቁ ምንም ችግር የለውም። እና እሱን ነገር እኔ በጣም ለቤተሰብም ለልጆችም እንደዚህ ሆኜ እንደዚህ ተመለስኩኝ ምናምን የሚሉትን ነገሮች ማን ነው ያን ነገር ያደረገው የሚለውን ጥንቃቄ እንዲያደርጉ በቃ ካየሁት። አሁን መቼም ካየሽዋል እኔ ልጆች እናት ነኝ። ሴትም ወንድም አሉኝ። ወንድ ላይም እንዲደርስ ሴት ላይም እንዲደርስ የማልፈልገው ነገሮች አሉና እንደ ራስሽ ስለሆነ የምታየው ብዙ ነገርን ያ አለ። ባልሰራሁት ብዬ ደግሞ ያሰብኩት ደግሞ ማስታወቂያ ነው። ያው አጋጣሚ ትልቅ ድርጅት ነው
ትክክለኛም ነው። እኔ የሰራሁለት ድርጅት አላቅም ማኔጅ ማድረግ አልተቻለም። እየተቆረጠ ቪዲዮ የሚወጣል አይደለም፣ እንደዛ እየተቆረጠ ሌላ ሰው እየተጠቀመው ነው። ሰው እየተጎዳ ነው፣ ማህበረሰብ እየተጎዳ ነው። ስለዚህ ሰው ትክክለኛ መረጃ ማግኘት መቻል አለበት። ቲክቶክ ላይ ምንም ላይም የተቆረጠ ነገር እያያችሁ እባካችሁ አትሸወዱ፣ ገንዘባችሁን አታባክኑ። እንደው አደራ አደራ አባይ ቲቪ ያስተላልፍልኝ። ትንሽ ግልጽ ብታደርጊ ደስ ይላል። እሺ ግልጽ ማድረገው ምንድነው የውጭ ሀገር ፕሮሰስ የሚል ነው። የውጭ ሀገር ፕሮሰስ እናደርግላችኋለን ምናምን የሚል ነው። እኔ የሰራሁለት ድርጅት እኔ ሳስተዋውቅ 18% ከደሞዛችሁ የሚከፈል እዛ ሄዳችሁ የምትከፍሉት በክሬዲት የሚል ነው። ስለዚህ እሱን አድራሻ በትክክል ፈልገው ሄደው ያ ድርጅት በክሬዲት ከላካቸው እሰየው፣ ካላካቸው ግን ያላችሁን ማስታወቂያ በዚህ ልክ ነው ለምንድነው አሁን የምንከፍለው ብለው መቃወም ይችላሉ። እኔ እሱ ሲያስከፍል አላየሁም። ሌሎች ግን ቆርጠው አውጥተውት በሙሉ የኔ ቪዲዮ ነው ቲክቶክ ላይ ብታይ። ኢቭን ራሴ ደወልኩ ቁጥሩን አግኝቼ ነገሩሽ ራሱ አይገርምሽም? መሄድ ፈልጌ ነው ምንድነው የሚያስፈልገኝ ስለው ፓስፖርትሽና 25,000 ብር አለኝ። ለራሴ ማለት ነው ራሴ የሰራሁትን ቪዲዮ ማለት ነው። ስለዚህ እሱን ሰው ጥንቃቄ ቢያደርግና በቃ ባልሰራሁት እሱን ማስታወቂያ ብዬ የሚቆጨኝ እሱ ነው። ያው ይሄ ይመጣል ብሎ አላስብም። አዎ እምልሽ በቃ ሰው ቢያቅ እንዴ አላቅም ብቻ እንዴት ብዬ መናገር እንደምችል እንጂ በጣም ብዙ ነው ያለው። በቃ በኔ ስም በጣም ከውጭ ሀገር ይደወልልኛል፣ ከሀገር ውስጥ ይደወልልኛል፣ ከሀገር ልጆች ከፖሊሱ ይደወልልኛል እኔን ስለሚተማመኑ። እኔ መልስ በመስጠት ላይ ነኝ። በቃ ወይ ካልሆነ እንግዲህ አሁን ይሄን እድል ስላገኘው ደስ ብሎኛል። ይሄ በጣም ጥሩ አጋጣሚ ነው። በቃ ምንም አይነት ክፍያ የለም። ክፍያ ብላችሁ ገንዘባችሁ እንዳትበሉ፣ እኔ የሰራሁት መስሏችሁ እንዳትሄዱ የትም ቦታ። ይሄን እንድትሉልኝ እፈልጋለሁ። ብዙ ሰው ያው ተንኮል እንዳለ እንዲህ አይነት ነገር እንዳለ ብዙ ሰው ላያውቅ ይችላልና በጣም የሚገራርምሽ ነገር ሲያምኑ አያለሁ። እንደዚህ አይነት ነገሮች ድምጽ ተቆራርጦ ከሁለት ከሶስት ቦታ ተገጣጥሞ ቪዲዮ ከዚህም ከዛም ተብሎ መጥቶ ከባድ ነገር ትልቅ ሚዲያ ላይ ያወራው ራሱ የሚችለውን ነገር ዝም ብሎ ቲክቶክ ላይ ያምናል ሰው። ይሄን ቢሆን ቢፈጠር እንዲህ አይነት ነገር አገር ያወራዋል፣ ትልቅ ሚዲያ ያወራዋል። ቲክቶክ ላይ ቶ ማመን ከባድ፣ በጣም ከባድ። ሰው ለምን እንደተጨካከነም አላውቅም፣ ግን ከባድ ነው። እውነት ከባድ ነው። ይሄ እርዳታ በታዋቂ ሰው ስም እንደዚህ የሚጠይቁ ብዙ ሰዎች ገጥሟቸው ያውቃል። በቃ ይሄም አንደ ደግሞ እንግዲህ አንቺን አምኖ ሰው እንዴ በጣም ግን የሚገርምሽ የተፖስተው ቪዲዮ ላይ ሁሉ እኔ ኮሜንት አድርጋለሁኝ። ይሄ የተሳሳተ ድርጅት ነው፣ የውሸት ነው፣ በቃ አልደክምም አልኩሽ። ካየሁኝ ከደወሉልኝም እንደዛው መልሳለሁኝ። ግን በእኔ አቅም የሚሆን አይደለም። በቃ ባልሰራው ብዬ ነው እንጂ የደመደምኩት በእኔ አቅም የሚሆን አይደለም። ግን አሁንም ሰው እንዲጠነቀቅ ያልተሰራበት ዓላማ እየዋለ ያለ ቪዲዮ ነው። ቦታውን ስቷል። በደንብ የምታውቁት ፊት አይታችሁ አምናችሁ ችግር ውስጥ አትግቡ ነው። በጣም አመሰግናለሁ። በጣም እንግዲህ ስለነበርሽ ደስ ብሎኛል። ቆንጆ ጨዋታ ነው የነበረን። ጥሩ አመጣጥና ታሪክ ነው ያለሽ። በጣም አዝናንተሽኛል። ደስ ብሎኛል። አመሰግናለሁ በጣም። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ በጣም። በቃ ቀጣይ ስራዎች ደግሞ እንገናኛለን ብዬ አምናለሁ። ሲወጡ እንግዲህ ደግሜ ደግሞ በስራዋ ምክንያት እንግዳ አደርጋታለሁ ብዬ አስባለሁ። አመሰግናለሁ። እኔም አመሰግናለሁ። ማመስገን አይፈቀድም? ኧረ ይቻላል። ረስቸው ነው እኔ ሳመሰግን ረሳው። እኔ ላስታውስሽ እኔ በደንብ ይቻላል። ስለዚህ በጣም አመስጋኝ ነሽ። በየመሃሉ ሁሉ ብዙ ሰው አመስግነሻል። እውነት ነው። ክሬዲት መስጠት በጣም ነው የምወደው። ሰው ማክበር በጣም ነው የምወደው። ከዛ ደግሞ መከበር በጣም እወዳለሁ። የሚገርመው አንዳንድ ሰው ቴንኪው ለመባል አይደለም የምሰራው ምናምን ይላል አይደል? ውሸት ነው። ማንም ሰው ቴንኪው መባል ይፈልጋል። የሚገርምሽ ያ ቴንኪው ይጥቀምሽ አይጥቀምሽ አይደለም፣ ግን ደስ ይልሻል። በቃ ያ ሰው ደስ ብሎታል ለካ ነው ደስታውን መግለጫ እኮ ነው። እና እወዳለሁ፣ ሰው ማክበር እወዳለሁ። ሰውም እንዲያከብረኝ በጣም ፈልጋለሁኝ። ቴንኪው ማለት እወዳለሁኝ። ኢንፎርሜሽን ለሰጠኝ እኔ ቴንኪው እላለሁ። አይደለም እንደዚህ ጉልበቱ አልፎብኝ ምናምን እና እንደሱ አይነት ሰው ነኝ። እድሉን ካገኘሁኝ በመጀመሪያ እድሉን ራስሽ ነሽ የፈጠሩ። እኔ ማረስቸው ነበር እድሉን ነፍጌ ነበር። በመጀመሪያ እግዚአብሔር ይመስገን ስለ ሁሉም ነገር እዚህ ያደረሰን። በመቀጠል እንዳልኩሽ ባለቤቴን፣ ልጆቼን፣ እናቴ አሁን አምጥቻታለሁኝ ፖሊሱ እዚህ መታለችና ብዙ ጊዜ እየሰጠኋት አይደለም እንደ በፊቱ አይደለምና እናቴ ተረጂኝ አሁን ያለው ነገር ለማለት ነው። እናቴን አመሰግናለሁ። እህቶቼን በጣም አመሰግናለሁ። አለምና ራሄል ይባላሉ። እጅግ በጣም አመሰግናቸዋለሁኝ። ሁሉም ነገር ላይ አሉ። ጓደኞቼን በዙሪያ ያሉትን እንዳልኩሽ ፕሮዳክሽን ላይ ያሉትን መጥራት ያው እንዳይበዛ ነው እንጂ
ወደ 6 ፕሮዳክሽን ናቸው ያሉት ያልኩሽ። እነሱን ሁሉንም አመሰግናለሁ። ፊጋዎች አጠቃላይ አመሰግናለሁ። ማሜዋ ጓደኛዬ በጣም አመሰግናለሁ። ፊጋ ህብረተሰቡን አጠቃላይ መንገድ ይፈቅዱልናል፣ ቤታቸውን ይፈቅዱልናል፣ እቃ ያውሱናል። ስንቀርጽ ወደዛ ዞር በሉ ምናምን የሚለን የለም። እውነት የፊጋ ህዝብ እግዚአብሔር ይስጥልን። ሆሊውድ ሆናለች ትንሽ ማምረጃ። እና በጣም አመሰግናለሁኝ ስለ ሁሉም። ጋሽ ሙኬ መኮንን ለአከ ሁሌ ከጎኔ ነው። እግዚአብሔር ይስጥልኝ፣ አመሰግናለሁኝ። ኤዲተሮች በዙሪያ ያላችሁ በሙሉ የምታበረታቱኝ የምታግዙኝ አመሰግናለሁ ለማለት ነው። እናመሰግናለን። እንደ አባይ ቲቪንም አመሰግናለሁ። ጥሩ ነው። እንኳን ረስራችሁ አስታወሽ። አባይ ቲቪ በጣም አክብራችሁ ስለጠራችሁኝ አመሰግናለሁ። ይሄንን እድል ስለሰጣችሁኝ፣ ስራዬን እንዳስተዋውቅ ስለረዳችሁኝ እግዚአብሔር ይስጥልኝ፣ ከልቤ አመሰግናለሁ። እናመሰግናለን። እኛ ምስጋናውን ተቀብለናል። ከሰከላ ጋር ቆይታችሁ ይቀጥል እንላለን። እናመሰግናለን። አብራችሁን ነው አሁን